ጊዮን ነው። ጊዮን ላይ ነው ገነት ብለን እናምናለን እኛ እናስባለን። በቃ በምናባችን ጊዮንን የገነት መገኛ ናት፣ የአዳም መገኛ ናት ብለን እናስባለን። ስለዚህ አሁን እንደጠቀሱልኝ ከሆነ እነዚህን ትልልቅ ምስጢራትን የያዙ መጻሕፍት ነበሩ ማለት ነው አብረውት ወደዚህ የገቡት። ኢቲኤል ይዟቸው የመጣውን መዛግብት የመጨረሻው ከአጋብስ በኋላ የነገሰችዋ ንግስት ጣና ውስጥ ነው ይዛው የሰመጠችው። ምክንያቱም ክህደት ነበርና ስትወረር ላለማስወሰድ በመርከብ ላይ ወጣ ጣና ውስጥ ገብታ ሰምጣለች። በጣም ጥሩ። ስለ ጌራም ያነሱልኛል። አሁን ቅድም ናምሩድን ከጠቀሱ በኋላ ወደ ጌራ መጥተው ነበረ። ጌራ የሰራው ስራ አለ ኢትዮጵያ ላይ? ጌራ በኢቲኤል እናት ስም የመጀመሪያ ልጁ ኢቲኤል ነው። ሳሌምን ሰራ በስሙ ኢየሩሳሌምን። እዛው ላይ ያለ ጌራ ደሴት የተባለችው አሁን ዳህላክ የምንላት ላይ እዛ ላይ የእርጅና ጊዜውን አሳለፈ። መዝገበ ክብር መጣና ተቀበረ ይላል መዝገባችን። በዚህ መካከል የሰራቸው አክሱምን ሐውልት ያሁን የምናያቸውን ነገሮች በዛን ዘመን ነው የተሰሩት። ስለዚህ አክሱም ሐውልት በነጌራ ዘመን የተሰራው ማለት ነው። የድንጋይ ማቅለጫ ሁሉ ነበራቸው በሚስጥር የተያዙ በሊቃውንቱ። ከዛ ደግሞ ከመረዌ አልፈው አሁን ግብጽ የምንላት ቦታ ላይ ፒራሚዶቹን እንዲሰራ አደረገ ይላል መዝገባችን። ስለዚህ መዝገቡ ኢትዮጵያ ላይ እንደነበረና እየተገለበጠ ከትውልድ ወደ ትውልድ ነው የተሻገረው ማለት ነው። ይሄን ጥበብ የያዙት የዣን ሸዋ የሚለው መዛግብት በአጠቃላይ በነሐስ የተሰሩ ነበሩ። እነሱ ወደ መዝገብ ተገልብጠዋል። ግን ነሐሱን ኢተያ ናት ይዛው የተቀበረችው። ኢተያ ንግስት ያው በጎጃሙ ያው ሴቶች ሲያገቡ ሀዘናቸውን ይገልጹላታል። ፀጉራቸውን ይላጫሉ፣ በባዶ እግራቸው ይሄዳሉ፣ ጥቁር ያስራሉ። በኦሮሞ ደግሞ አቴቴ ብሎ ምንም መንፈስነት የላትም ሰው ናት። ግን እንዳትረሳ ስላልወለደች ስላላገባች ንግስታችን በድንገት ችግር ውስጥ ስለገባች ነው። የሷ ንግስና መረዌን፣ ካልካታን፣ ምስርን፣ አሌክሳንድሪያን ጠቅላላ ይይዝና እንደገና መጥቶ ዛንዚባርንና ህንድን እስከ ቪየትናም ይሄዳል። ብዙዎቹ የቅመማ ቅመምና የሽቶ የነዚህ የመድኃኒት እጽዋቶችን በሴቶች ነበር የሚካሄደው። ኢተያ በጣም ድንቅ ነበረች። ግን ትርፍ ስንፈልግ ነው የምናጠፋው ይመስለኛል። እስራኤልንም ለማጠቃለል ብላ ነው ሁለቱን ንግስቶችም ይዛ ቤተ መንግስቱን ልትመርቅለት ሄዳ እንዲወልዱም አድርጋ መጨረሻ ላይ እነሱ ኩዴታ አደረጓት። አሁን በ3500 ዘመኖችን የምታክል ኢትዮጵያ ያገኘ ነው። ድሮ ግን በሙሉ ዌስት አፍሪካ ድረስ እነ ማሊ እነ ጋና ሁሉ በኢትዮጵያ ስር ነበሩ። ሙሉ አፍሪካ ኢትዮጵያ ነበር የምትባለው። ስለ ሳባ ሲነሳ ሳባ ነገስት ሲነሳ ጋናም የኔ ነው ትላለች። እንደገና ደግሞ መካከለኛው ምስራቅም የኛ ነው ይላሉ፣ ግብጽም የኛ ነው ይላሉ። ግን ያን ሁሉ ግዛት ኢተያ ነበረች የምታስገጋጋ